ከተማ ሰው ምግባት አተለማ አቤት መዲናና ዘለሰኛ ምን ማለት ነው? መዲና ማለት ፈጣሪውን አመሰገነ ነው። ዘለሰኛ ለዓለማዊ ሆኖ ለእጦር አለቆች ቅስቀሳ የሚሆን ነው። መደነ እንግዲህ ተቀኘ ማለት ነው። ተቀኘ ነው። ከድሮ መዲናና ዘለሰኛ ተጫዋቾች የታወቁት እነማን ነበሩ? እኔ በማውቃቸው ቀደም ያሉ ሊኖሩ ይችላሉ። እኔ የማውቃቸው ድረስ ያሉ አቶ ይመር ተፈሪ የሚባሉ ነበሩ። ወዳጁ ጌታሁን፣ ወርቄ መንገሻ፣ ዘገየ ካሳ፣ አሰፋ ባተ፣ አሰፋ ኃይሌ፣ አማረ ታየ፣ ተሾመ ሀብተ ማርያም እነዚህ በሀገር ፍቅር ውስጥ ጥሩ መዳን የነበሩ ናቸው። መዲናና ዘለሰኛ እንግዲህ መዲናና ዘለሰኛ በቅኔ ነው። በቅኔ ነው። አሁን ከሰማናቸው ወይም ከሌላ አንዴው ቅኔውን ለተመልካቾቻችን ለመግለጽ ያህል አንድ ግጥም ብተነትንልን። ለምሳሌ ያህል ባህል መሳሪያዎቻችንን ቅኔ ሲቀኝላቸው በቅኔ ምን ብሏቸዋል?
ከወዲያ ወዲህ ከጣርተው ሙታን ባንድ ላይ ሆነው ያጫውታሉ የሞቱት ቆመው ለሚሄዱት የሚል ቅኔ ተቀኝቶላቸዋል። በአማርኛ ቅኔ ይሄ ቅኔ አላቸው የባህል መሳሪያዎቻቸው። እንዴት ነው የሞቱት? አዎ ሕያው የሆኑትን እንዴት ነው የሚያጫውቱት? ይህ ጥያቄው ጥሩ ነው። እነዚህ ነገሮች የእርጥብ እንጨት የነበረ ነው። አሁን ይኸው ታጥፏል። ይሄ የከብት ቆዳ ነው ወይንም የፍየል ወይንም የሌላ ቆዳ ነው። ነፍስ የነበረው ነው። አሁን ይኸው እዚህ ተወጥሯል። ይሄ ጭራ የፈረስ ጭራ ነው እንደሚባለውም እንዲያውም አሽቆመቆመ ዳማ ጭራውን አሻግሮ እያየ ጦር መንጫውን እየተባለ በዚህ በጭራው ጭምር ይገጠምለት ነበር። ተጌታው ላይ ከከነቀለ በኋላ ሞተ ማለት ነው። ይህም እንጨት ከተቆረጠ በኋላ ሞተ ማለት ነው። ይህም ቆዳው ነፍስ የነበረው ነገር ነው፣ ሞተ ማለት ነው። የምውት ዕቃ ማለት ነው። ጅማትና ለክራርም ደግሞ እንደዚሁ የሚሆኑ ክራሮች ጅማት እንደዚሁ ከሞት ከብት ላይ የሚወጡ ጅማቶች ናቸው። ተብቀው የሚሰሩ ካንጀት ከወተታኘት የሚሰሩ ናቸው። ዋሽንትም ደግሞ እንደዚሁ ምን መሰለ ከሊት ከሌ መቃ ይመስላል እየተባለ የሚቀኝላቸው የሚነገርላቸው ዋሽንት ተቆርጦ ከደረቀ በኋላ ነው ሙዚቃና ዜማ ሊያወጣ የሚችለው። እነዚህ ነው እንግዲህ አማርኛ ቅኔ ሲቀኝላቸው ተወዲያ ወዲህ ተጣርተው ሙታን ባንድ ላይ ሆነው ያጫውታሉ የሞቱት ቆመው ለሚሄዱት ይላል። እስቲ ያጫውተና ቆመው ለሚሄዱት